ርዕሱን your next 5 move አለና ከቨሩ ላይ ካያችሁ ቼዝ ስዕል አለች። አይ ዶንት ኖ እንግዲህ ቼዝ ላይ ጥሩ ሆኖ አትሆኑ ባላቅም አቬሬጅ የሚባለው ቼዝ ተጫዋች ይላል። አቬሬጅ ይሄ በቃ አለ አይደል ዛሬ የጀመረ በቅርብ ጊዜ መለማመድ የጀመረ ሰው ጨዋታ ላይ ቀጣይ ከ1 እስከ 3 ምን አይነት ሙቭ ሜክ ማድረግ እንዳለበት ያውቃል ይላል። ይሄን ላስገባ፣ ጠጠር ይሂድ፣ ንግስት ትሂድ ወይ ፈረሰኛው ላስጠጋው የሚለውን አንድ ብቻ አይደለም ከ1 እስከ 3 ወደፊት ሊያስብ ይችላል። ከዛ ደግሞ ፕሮፌሽናል ደግሞ የሚባላል ፕሮ የሚባሉት ጎበዝ የሚባሉ ሰዎች እነሱ ደግሞ ከ4 እስከ 5 ሙቭ ቀድሞ ፕሪዲክት ማድረግ የሚችሉ ሰዎች ናቸው፣ ወይ ደግሞ ቀድሞ መገመት የሚችሉ ሰዎች ናቸው። ተቀናቃኙ ምን ሊያንቀሳቅስ እንደሚችል አስበው ቀጣይ ከ4 እስከ 5 መገመት ይችላል፣ ወይ ደግሞ ማሰብ ፕላን ማድረግ የሚችል ሰው። ከዛ ዛጋ ቆም ማስተር ደግሞ የሚባሉ ሰዎች አሉ። በቃ እነዚህ ኤሊት የሚባሉት ማለት በጣም በቃ ጎበዝ የሚባሉ ሰው። ለምንድን ነው ይሄን ሐሳብ የምታወራው ካላችሁ ቢዝነስም እንደዚህ ነው ይላችሁ። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች እንዳሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ ተመልሻለሁ። መጽሐፉን እንደምትወዱት አልጠራጠርም። አብራችን ቆዩ። በዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ your next 5 move የሚለውን በፓትሪክ ዴቪድ ወይ ደግሞ በፒቢዲ ፓትሪክ ቤት ዴቪድ በሚባለው ጸሐፊ የተጻፈውን መጽሐፍ ነው። እንግዲህ ስለዚህ ሰው የምታውቁ ሰዎች ካላችሁ፣ በተለይም ደግሞ ሶሻል ሚዲያ ላይ አክቲቭ የሆናችሁ ሰዎች ካላችሁ በአንድም በሌላ መንገድ ስለሱ ሰምታችኋል ብዬ አስባለሁ። እንግዲህ ሶሻል ሚዲያ ላይ ፒቢዲ በሚባለው ስሙ ይታወቃል። ኢራን ውስጥ የተወለደ ሰው ነው እና ያው እንደምታውቁት እንግዲህ ኢራን ውስጥ መረጋጋት ሲጠፋ ወይ ደግሞ ሰላም ሲጠፋ ከዛ ሸሽተው ከቤተሰቡ ጋር አሜሪካ እንደገቡ ይናገራል። እንግዲህ በተለያዩ መጽሐፎች ላይ ተጽፏል። እሱም ደግሞ ብዙ ጊዜ ደጋግሞ ሲናገር እንደነበር ታያላችሁ። ከዛ ሰራዊት ውስጥ ገባ፣ የአሜሪካ ሰራዊቶች ጋር ህዝቡን እንዳገለገለ ታያላችሁ። ከዛ ወጥተው እንግዲህ ኢንሹራንስ የሚባለው ኢንዱስትሪ ውስጥ በሽያጭ ስራ እንደገባ ብዙ ጊዜ ይናገራል። እንግዲህ ያለፈበት ታሪክ ያ ነው። የኢንሹራንስ ኢንዱስትሪ ውስጥ ገባ፣ ሴልስ ነበረ። ኢቨን 9/11 እንኳን የተፈጠረ ሰሞን ላይ አይ ቲንክ አንደኛው የተሳተው አንደኛ ህንፃ ውስጥ እንደነበር ይናገራል። እና ከዛ በኋላ እንግዲህ ሴልስ ከመሆን አልፎ ከኢራን ከመሰደድ አልፎ የራሱን ትልቅ ተቋም ገንብቶ አሁን እንግዲህ አንድ ብቻ አይደለም በጣም ብዙ ተቋሞችን የገነባ ሰው ነው። እዚህ መጽሐፍ ላይ የሚጽፈው ይህን ሁሉም ሀሳብ የምነግራችሁ መጽሐፉን ገና ከበሩ ላይ ስታዩት ማስተር the art of business strategy ይላል። ምንድነው? ቢዝነሳችሁን ለመክፈት ሊሆን ይችላል። ከመክፈል ጀምራችሁ እስከ ማሳደግ ድረስ እንዴት ስትራቴጂዎችን ማውጣት ትችላላችሁ የሚለውን ሀሳብ ነው የሚያስተምራችሁ የሚናገረው እዚህ መጽሐፍ ላይ። እውነት ለመናገር ስለ እንደዚህ አይነት ሀሳቦች ከምንም ተነስቶ እንደተነሱ ሰዎች ትክክለኛ ሀሳብ የሚሰጡ ሰዎች አሉ ብዬ አላስብም። ምክንያቱም ይህ ሰው የወረሰው ሀብት ኖሮ አይደለም አሁን የደረሰበት ደረጃ ላይ የደረሰው እና እንዴት ነው ከምንም ተነስቶ ማደግ የሚቻለው ያን ሀሳብ ነው የሚናገረው። ሰው ርዕሱን your next 5 move አለና ከቨሩ ላይ ካያችሁ የቼዝ እንትን አስቀምጧል። የቼዝ ስዕል አለች። አይ ዶንት ኖ እንግዲህ ቼዝ ላይ ጥሩ ሆኖ አትሆኑ ባላቅም፣ ግን ምን ይላል መሰላችሁ ገና ሀሳቡን መክፈት ሲጀምር አቬሬጅ የሚባለው ቼዝ ተጫዋች ይላል። አቬሬጅ ይሄ በቃ አለ አይደል በቃ ዛሬ የጀመረ በቅርብ ጊዜ መለማመድ የጀመረ ሰው ጨዋታ ላይ ከ1 እስከ 3 ቀጣይ ከ1 እስከ 3 ምን አይነት ሙቭ ሜክ ማድረግ እንዳለበት ያውቃል ይላል። ወይ ቼዝ ላይ እየተጫወተ ያለ ሰው ምን ላንቀሳቅስ፣ ይሄን ላስገባ፣ ጠጠር ይሂድ፣ ንግስት ትሂድ ወይ ፈረሰኛው ላስጠጋው የሚለውን አንድ ብቻ አይደለም ከ1 እስከ 3 ወደፊት ሊያስብ ይችላል። መጀመሪያ ጠጠሯን አስጠጋታለሁ፣ ከዛ ንግስቴን ወደዚህ ወስዳታለሁ፣ ከዛ ፈረሰኛውን ወደዚህ ወስዳታለሁ። ከ1 እስከ 3 አቬሬጅ የሚባለው ሰው ከ1 እስከ 3 ቀጣይ የትኛዋን ቼዝ የትኛዋን ጠጠር ማንቀሳቀስ እንዳለበት ያውቃል ይላል። አቬሬጅ የሚባል ሰው እንግዲህ አብዛኞቻችን እዛ ነው ብዬ አስባለሁ። ጎበዝ የሆናችሁ ሰዎች እንዳላችሁ ተስፋ አደርጋለሁ። ከዛ ደግሞ ፕሮፌሽናል ደግሞ የሚባላል ፕሮ የሚባሉት ጎበዝ የሚባሉ ሰዎች እነሱ ደግሞ ከ4 እስከ 5 ሙቭ ቀድሞ ፕሪዲክት ማድረግ የሚችሉ ሰዎች ናቸው፣ ወይ ደግሞ ቀድሞ መገመት የሚችሉ ሰዎች ናቸው። ከማንቀሳቀሳቸው በፊት ቀጣይ 4 ሙቮችን ያስባሉ። መጀመሪያ ጠጠሯን አንቀሳቅሳለሁ፣ ስለዚህ እሱ ምን ሊያንቀሳቅስ ይችላል ብሎ ምንድነው ተቀናቃኙ ምን ሊያንቀሳቅስ እንደሚችል አስበው ቀጣይ ከ4 እስከ 5 መገመት ይችላል፣ ወይ ደግሞ ማሰብ ፕላን ማድረግ የሚችል ሰው። ከዛ ዛጋ ቆም ማስተር ደግሞ የሚባሉ ሰዎች አሉ። በቃ እነዚህ ኤሊት የሚባሉት ማለት በጣም በቃ ጎበዝ የሚባሉ ሰዎች። እነዚህ ደግሞ በመጽሐፉ አገላለጽ ከ6 እስከ 10 ቀጣይ ምን አይነት ሙቮችን ምን አይነት ጠጠሮችን ማንቀሳቀስ እንዳለባቸው የሚያውቁ ሰዎች ናቸው። ምን ማለት ነው? እናንተ ሳታስቡ ምን ልታስቡ እንደምትችሉ ገምተው ጨርሷል ማለት ነው። ይቺን አንቀሳቀሳለሁ፣ ከዛ እሱ እንዲያደርግ ይችላል፣ ከዛ እንዲያደርጓለሁ፣ ከዛ በሌላ ቋንቋ እናንተ ምን አይነት ውሳኔ እንኳን ልትወስኑ እንደምትችሉ ቀድሞ ተዘጋጅተው የሚጠብቋችሁ ሰዎች ናቸው ማስተር የሚባሉ ሰዎች። እዛ ጋር ቢቆም ጥሩ ነው፣ ግን እሱ ከፍ ያደርጓል። ደግሞ በጣም ትልቅ የሚባሉ ማስተሮች አሉ፣ ወይ ደግሞ ግራንድ ማስተር የሚላቸው አሉ። እነዚህ ደግሞ ከ11 እስከ 15 ቀጣይ ምን አይነት ውሳኔ ልትወስኑ እንደምትችሉ የሚገምቱ አይነት ሰዎች ናቸው። አቬሬጅ የሚባል ሰው አለ። ከዛ ደግሞ ግራንድ ማስተር የሚባሉ ሰዎች አሉ። በቃ ግራንድ ማስተር ማለት ትልቁ ነው፣ በቃ አለቆች ነው፣ የአለቆች አለቃም በለው
ገና የመጀመሪያው ሙቭ ሜክ እንዳደረጋችሁ በምን መንገድ ሊጨርሳችሁ እንደሚችል ጨርሷል። በቃ ኦልሬዲ ያውቋል። ለምንድን ነው ይሄን ሐሳብ የምታወራው ካላችሁ ቢዝነስም እንደዚህ ነው ይላችኋል። እንዴት ነው ሪሌት ያደረገው? በጣም እንግዲህ ሐሳቡ በጣም ሰፊ ነው። የተረዳውበትን መንገድ ላስረዳችሁ። ቢዝነስም እንዲሁ አንድ ቢዝነስ ከመጀመር ከተነሳበት ጊዜ ጀምሮ እስኪሰፋ ድረስ አንድ ሊደር እንደ ግራንድ ማስተር ቀድሞ ነገሮችን ፕላን ማድረግ መቻል አለበት የሚል ሐሳብ ነው የሚያነሳው። ገና ስትጀምሩ መጨረሻችሁ ምን ሊሆን ይችላል? ከ5 ዓመት በኋላ እንዲያረጋሉ፣ ከ3 ዓመት በኋላ እንዲያረጋሉ፣ ከ4 ዓመት በኋላ እንዲያረጋሉ። እነዛን እንድታስቡ ነው እንግዲህ ይሄ መጽሐፍ የሚያበረታታችሁ። ማበረታታት ብቻ አይደለም፣ እንዴት ማሰብ እንዳለባችሁ አንዳንድ ነገሮችን ያወራላችሁ። ጥልቅ እንደው ሰፊውን ሐሳብ ከማንሳቴ በፊት እቺን ሐሳብ እስኪ ልግለጽላችሁ። ስትራቴጂ ማለት ምን ማለት ነው? ብዙ ጊዜ ይነገራል አይደል? ስትራቴጂያዊ ግንኙነት ወይ ደግሞ ይሄ በጣም ስትራቴጂካል ቤኔፊት አለው ወይ ደግሞ ስትራቴጂያዊ ጥቅም አለው ይባላል። ወይ ደግሞ ስትራቴጂክ ሙቭ የሚባል ነገር አለ ወይ ደግሞ ስትራቴጂያዊ እንቅስቃሴ ይባላል። ምን ማለት ነው ስትራቴጂያዊ እንቅስቃሴ ወይ ደግሞ አሳውል ስትራቴጂ ማለት ምን ማለት ነው? እቅድ ማለት በኋላ እንዲህ ላደርግ እችላለሁ እንዲያደርጋለሁ ብላችሁ ነው አይደል አይምሯችሁ ላይ የምትጨርሱት ነገር። እቅዳችሁ ስትራቴጂያዊ ሲሆን አንድ ሙቭ ብቻ አይደለም፣ አንድ ነገር ብቻ አይደለም የምታስቡት። ያንን ካደረጋችሁ በኋላ ምን ሊመጣ ይችላል ብላችሁ እንዴት ነው ሎንግ ተርም ከረጅም ጊዜ በኋላ ሊመጣ የሚችሉትን ነገሮች እያሰባችሁ የምታደርጓቸው እንቅስቃሴዎች ናቸው። ምን ማለት ነው? የሆነ ግብ ለማሳካት ፈልጋችሁ አሁን ዛሬ መጀመሪያ የምትወስዱት እንቅስቃሴ ከግቡ ጋር ላይመጣጠን ይችላል። ግን ዙሪያ ጥምጥም ሄዶ በአንድም በሌላ መንገድ ለግባችሁ እንዲመጥን አድርጋችሁ የተለያዩ ሙቮችን ስታጠራቀሙ ማለት ስትራቴጂ ማለት እሱ። አንድ አለ፣ ከዛ 2 አለ፣ ከዛ 3 አለ፣ ከዛ 4 አለ። እነዚህ ሁሉ ነገሮች ግን ተደምረው አንድ የመጨረሻ ማሳካት የምንፈልገውን ግብ ለምንፈልገው ግብ የሚያዋጡበት መንገድ ነው። ስለዚህ ስትራቴጂ ማለት እሱ ነው። አንድ ሰው ጥሩ ስትራቴጂ የማውጣት አቅም አለው ስትሉ አንዴ ብቻ አይደለም፣ በጣም ብዙ ፕላኖችን በአንዴ የሚያቅድ ሰው ነው። ብዙ ነገሮችን አቅዶ የሚንቀሳቀስ ሰው ነው። ኦኬ፣ ይህንን ካልን ጸሐፊዋን ወደኛ ያመጣዋል። ሰዎች ይሄ እንደ ቢዝነስ ቢውል ልታደርጉ ትችላላችሁ፣ ፐርሰናል ልትወስዱት ትችላላችሁ። በነገራችን ላይ አንዳንድ ቦታ ላይ ፐርሰናል የሆኑ ሀሳቦች እኛ እንደ ግለሰብ ልንተገብራቸው የምንችላቸውን ሀሳቦች ያወራል። ግን ትኩረት አድርገው የሚያወራው ስለ ቢዝነስ ነው። ቢዝነስ ያላችሁ ሰዎች ካላችሁ፣ የተለያየ ተቋም የተለያየ ህብረት የምትመሩ ሰዎች ካላችሁ እናንተን ይመለከታል። ለእናንተ ምን ይላል? ቢያንስ አሁን ካላችሁበት ቦታ ተነስታችሁ ቀጣይ ወደፊት ምን አይነት ውሳኔዎችን መወሰን ትችላላችሁ የሚለውን ሀሳብ ቢያንስ ወደፊት 5 ሙቮችን ሜክ ማድረግ የምትችሉበትን እቅድ ማቀድ መቻል አለባችሁ የሚል ሀሳብ ያነሳል። ማለት ነው በቃ አቬሬጅ የሆነ ሰው አለ አይደል? አሁን እንደኔና እንደናንተ ብለን እናስብ። ምንም የሌለን ከምንም ተነስተን ለመነሳት የምናስብ ሰዎች ቢያንስ ወደፊት 5 ሙቮችን አስበን መንቀሳቀስ አለብን። ቢያንስ 5 ያደረገው ከ5 በታች ከሆነ ትንሽ ይሆናል፣ ከ5 በላይ ከሆነ ይበዛል። ስለዚህ አቬሬጅ 5 በቂ ነች። ዩር ኔክስት 5 ሙቭ ምን መሆን አለበት፣ ቀጣዩ 5ቱ እንቅስቃሴዎቻችሁ ምን መሆን አለበት የሚለውን ነገር እንድታስቡ ነው መጽሐፉ የሚያበረታታ ነው። ምንድን ናቸው እስኪ እነዚህ 5 ሙቮች? ጸሐፊው ስኬታማ የሆነ ቢዝነስ መገንባት ከፈለጋችሁ እነዚህን 5 ሙቮች ቀድማችሁ አስቡ፣ ወይ ደግሞ ቀድማችሁ እነዚህ ሙቮች ምንድነው ለእነዚህ ሙቮች ተዘጋጁ የሚል ሀሳብ ያወራል። ምንድን ናቸው እነዚህ ነገሮች? የመጀመሪያው ሙቭ 1 የሚለው ሀሳብ አለው። ምን ይላል? ማስተር the art of knowing yourself የሚል ሀሳብ ያነሳል። ማስተር the art of knowing yourself ምን ማለት ነው? የትኛውም ቢዝነስ ለመገንባት ያሰበ ሰው ወይ ደግሞ ቢዝነስም እየገነባ ያለ ሰው ሊሆን ይችላል። ስለ ቢዝነስ፣ ስለ መስፋት፣ ስለ ገንዘብ፣ ስለ እነዚህ ነገሮች ከማቀዱ በፊት መጀመሪያ ራሱን ማወቅ የሚባለውን ነገር ማስተር ማድረግ አለበት የሚል ሀሳብ ነው የሚያወራው። ምክንያቱም ቀላሉ እሷ ነች፣ ቅርብ የሆነችው እሷ ነች። ገንዘብ አላችሁ የላችሁ እሷ አያገባውም። ጀስት ከምንም የሚነሳ ሰው መጀመሪያ ራሱ ላይ መስራት እንዳለበት መጽሐፉ ይናገራል። ምንድነው ይሄ ሀሳብ? ቀጥታ በአማርኛ ስተረጉሙት ራሳችሁን ማወቅን ማስተር አድርጎ ወይ ደግሞ ራሳችሁን ማወቅን ልመዱ የሚል ትርጉም ነው ያለው። ራስን ማወቅ ማለት ምን ማለት ነው? ጸሐፊ መጀመሪያ ለምሳሌ የሚናገረው ነገር ይህንን ነገር ለመመለስ ሞክሩ። አሁን ማን ናችሁ? ራሳችሁ እንደው ግለጹ ብትባሉ ለራሳችሁ ሳታደርጉ ማለት ነው። ብቻችሁን ቁጭ ብላችሁ እኔ ማን ነኝ፣ ምን አይነት ባህሪ ያለኝ ብላችሁ እንደው ራሳችሁን ብትጠይቁ ማን ናችሁ? ያንን ጊዜ ወስዳችሁ እንደውም ጸሐፊ ያበረታታችኋል፣ ቁጭ ብላችሁ ለመጻፍ ሞክሩ የሚል ሀሳብ ያነሳል። ማን ናችሁ? አሁን ያላችሁበት ሁኔታ ምን አይነት ባህሪ ያላችሁ? ፋይናንሻሊ ምን ላይ ናችሁ? ውሳኔ ስትወስኑ እንዴት ናችሁ? አሁን ብቻ ያላችሁን ባህሪ አስቀምጡት። ከዛ ይቀጥላል። ምን አይነት ሰው ነው መሆን የምትፈልጉት? አሁን ስለ ስራ አይደለም እያወራን ነው፣ ስለ ቢዝነስ አይደለም እያወራን ነው። እናንተ እንደ ግለሰብ ምን አይነት ሰው ነው መሆን የምትፈልጉት? ለምሳሌ ብዙ ጊዜ ጸሐፊው ይናገራል። እኔ አለ ፕላን ማድረግ ስጀምር አንድ ነገር ቆረጥኩ አለ፣ አንድ ነገር ወሰንኩ። ምን ካላችሁ እኔ አንድ ነገር ተናግሬ ሳይፈጸም አይቀርም። የአፉ ቃል ምንድነው? ይሄ ሰውዬ የተናገረውን ነገር ይሆናል መባል እፈልጋለሁ። አብዛኛውን የእድሜው ክፍል እንደዛ አልነበረም። እንግዲህ የሆነ ሰዓት ላይ ሱስ ነበር፣ ማይሆን ነገር ውስጥ የገባ ሰው ወደ ቢዝነስ መግባት ሲጀምር አንድ ነገር ወሰንኩ አለ። ምንድነው የወሰነው ውሳኔ? እኔ አንድ ነገር ከተናገርኩ ያ ነገር መፈጸም አለ፣ የቃሉ ሰው መባል አለብኝ። ይሄ እንግዲህ ራሱ ለራሱ የወሰነው ማንነት ነው። እናንተ ማን ናችሁ? ምን አይነት
ምን አይነት ፐርሰናሊቲ እንዲኖራችሁ ትፈልጋላችሁ? ይሄ እንግዲህ እናንተ ነው። አንዳንድ ሰው አይኔ ጥሩ ምንድነው ስሜቱን የሚቆጣጠር ሰው መባል እፈልጋለሁ። አንዳንድ ሰው ጠቢብ መባል እፈልጋለሁ። አንዳንድ ሰው ጥሩ ሃይማኖተኛ መባል እፈልጋለሁ። ጥሩ ኢንቨስተር መባል እፈልጋለሁ። ጥሩ የሆነ ነገር ምንድነው መባል የምትፈልጉት? አሁን ፐርሰናሊቲ እናንተ ከራሳችሁ ጋር የምትጨርሱት ማንነት ነው። እናንተ ስትወስኑ ነው በነገራችን ላይ ሰዎችም የሚወስንላችሁ። ምክንያቱም ከወሰናችሁ ወደ ተግባር መቀየሩ ስለማይቀር። ከዛ ይቀጥላል። የህይወት እሴቶቻችሁ ህይወታችሁ በምን አይነት መንገድ መሄድ አለበት የሚለውን ነገር ወስኑ የሚል ነገር ይነግራችኋል ጸሐፊው። ለምንድን ነው ይህን ነገር የሚነግረው? ምክንያቱም ዓለም በብዙ መንገድ ትጫዋለች አይደል? አሁን የሶሻል ሚዲያ ዘመን ነው። አሪፍ የሚባሉ በጣም ብዙ ህይወቶች አሉ። የሆነ እዚህ ጋር የሚያጓጓ ነገር አለ። ከዛ እዛ ጋር ደግሞ ሌላ አዲስ ትምህርት ይመጣል። እዚህ ጋር ደግሞ ሌላ ላይፍ ስታይል ታያላችሁ። ብዙ ነገሮችን እያያችሁ ከምትሸወዱ ወይ ደግሞ አይምሯችሁ ከምንም ሳይሆን ከሚቀር ምን አይነት ላይፍ ስታይል የምትፈልጉት ቁጭ ብላችሁ ወስኑ ማለት ነው። ጸሐፊ ይናገራል። ምን አይነት እምነት ነው የምትከተሉት? ለምንድን ነው የምትከተሉት? ወስኑ እናንተ። ምን አይነት ሰው ነው ለማግባት የወሰናችሁት? ስንት ልጆች እንዲኖራችሁ ትፈልጋላችሁ? በቃ ዲቴል ቁጭ ብላችሁ ጻፉ ነው። እንግዲህ መጽሐፉ የሚናገረው ነገር ይሄ ነው። ምን አይነት ላይፍ ስታይል ነው የምትፈልጉት? ቁጭ ብላችሁ ጨርሱ ከራሳችሁ ጋር። እንዲህ ሲሆን አያችሁ በብዙ ነገር ዲስትራክት አትሆንም። አይምሯችሁ ምን ላይ መስከን እንዳለበት ያውቃል። ከዛ መጽሐፉ ምን ያልመሰላችሁ አሁን አንደኛ ሙቭ ላይ ነን አይደል ያለ ነው። ከዚህ በኋላ ያሉት አራቱ ሙቮች ወዴት አቅጣጫ መሄድ እንዳለባቸው ለማወቅ የህይወት ግባችሁ ምንድን ነው ያን እንድትመልሱ ይናገራል። የህይወት ግብ ማለት አንድ ግብ ነች። ግብ ማለት አንድ ጎል ነች አይደል? ስትሞቱ በቃ ፍራውል ወይ ደግሞ ስማችሁን አስገቡ እንትን ሰርቷል ተብላችሁ እንድታልፉ የምትፈልጉት ነገር የለም። ያንን በአንድ አረፍተ ነገር ጽፋችሁ አስቀምጡ፣ አቅጣጫ እንድታውቁ። እስካሁን ድረስ ያልናቸው ነገሮች ወደዛ ነው የሚመሯችሁ። ምንድነው አንድ ግባችሁ? ጀስት ሌላ ነገር ማትጨማምሩበት። አሁን ጸሐፊው ለምሳሌ የሆነ ሳሌ ሴልስ እየሰራው ነበር፣ ሪል ስቴት መሸጥ ሞክሬ ነበር ብሏል። መኪና ለመሸጥ ሞክሮ ነበር፣ የተለያዩ ዘርፎች ውስጥ ገብቶ ነበር። እንደ ግብ ምን አለ? ኢንሹራንስ ኢንዱስትሪ ውስጥ ገባለሁ፣ ትልቁን የኢንሹራንስ ካምፓኒ ገነባለሁ አለ። በጣም የሚገርማችሁ ነገር መገንባት ብቻ አይደለም፣ በቢሊዮኖች አይ ቲንክ ነው፣ በግማሽ ቢሊዮን ወይ በሩብ በቢሊዮን የሚሆን 200 ምናምን ሚሊዮን ማለት በውጭ ሀገር ማለት ኢን ዶላርስ ኢንሹራንሱን ገንብቶ በዛ ገንዘብ እንደሸጠው ታያላችሁ። በጣም ትልቅ ኢንሹራንስ ተቋም እንደገነባና መጽሐፉ የሚናገረው ይሄ ነው። ምን ዘርፍ ላይ ምን መስራት ትፈልጋላችሁ? ግልጽ የሆነ ግቦችን ለመያዝ እንድትሞክሩ ጸሐፊው ይናገራል። ይሄ እንግዲህ የመጀመሪያው ሙቭ ነው። ራሳችሁ ላይ የምትሰሩት ነገር ማስተር the art of knowing yourself። ራሳችሁን ካወቃችሁ እናንተ ጋር ያለው ነገር ካለቀ ቀጣይ ከእናንተ አልፎ ሌሎች ላይ የሚሰራው ስራ ቀላል እንደሚሆን መጽሐፉ ይናገራል። ይሄ እንግዲህ ሙቭ ዋን። እንቀጥል። ሙቭ ቱ ስለምንድን ነው የሚያወራው? ጸሐፊው ሁለተኛው ሙቭ ማስተር the ability to reason የሚል ሀሳብ ያወራል። ወይ ደግሞ ምክንያታዊ የመሆን አቅማችሁን አሳድጉ፣ ወይ ደግሞ የማመዛዘን አቅማችሁን አሳድጉ የሚል ሀሳብ ነው የሚያወራው ጸሐፊው። እዚህ ምዕራፍ ላይ ምን የሚል ነገር ያነሳል መሰላችሁ? አንዳንድ ጊዜ ሰዎች ቦታ የምንሰጠው ጥሩ ውሳኔ የመወሰን አቅም ነው አይደል? በቃ እንትናማ ጥሩ የመወሰን አቅም አለው ብለን እናስባለን። ግን አንዳንዴ ጥሩ ውሳኔ እድል ሊሆን ይችላል። በእድል ጥሩ ውሳኔ ሊመጣ ይችላል። በአሉባልታ ጥሩ ውሳኔ ሊመጣ ይችላል። ጥሩ ውሳኔ ማምጣት ሳይሆን ያንን ውሳኔ የወሰናችሁበት ያመዛዘናችሁበት ምክንያታዊ የሆናችሁበት አቅም የለም፣ ያችን አቅማችሁን ለማሳደግ ሞክሩ የሚል ሀሳብ ያነሳል። ለምንድን ነው ይህን ነገር የሚናገረው? ምክንያቱም ከዚህ በኋላ የምትወስኗቸው የግለሰብ ውሳኔ ይችላል፣ ቢዝነስ ላይ ውሳኔ ተወስናላችሁ፣ ከምን አይነት ተቋም ጋር መስራት እንዳለባችሁ ውሳኔ ተወስናላችሁ። እነዚህ ሁሉ ምክንያታዊ መሆን አለባቸው፣ መሰላት አለባቸው። እንደውም ጸሐፊ ትንሽ ሀሳቡን ከረር ያደርጓል። ብዙ ጊዜ ሰዎች ምክንያታዊ ሆኖ ሲወስኑ በእነዚህ 3 ደረጃዎች ይከፋፍላቸው፣ ከነዚህ 3 ደረጃ ተነስተው ይወስናሉ ይላል። ሰዎች አሁን ተነስተን እንዲህ ማድረገው በዚህ ምክንያት ነው ብላችሁ ተወስኑ አይደል? አሁን ቅድም ያልኳችሁ ምንድነው አማቸር የሚባለው ወይ ደግሞ ገና ከዜሮ የሚነሳ ጀማሪ እንዳለው፣ ከዛ መካከለኛ፣ ከዛ ማስተር አለ። እንደዛ ውሳኔ መወሰን አቅማቸው የሰውን የውሳኔ መወሰን አቅም በእነዚህ 3 ደረጃዎች ያስቀምጣቸው። ምንድን ናቸው? ለምሳሌ የሪዝኒንግ አቢሊቲዎችን የመጀመሪያ ኢሞሽናል ሪዝኒንግ ይሏል። ሰዎች የሆነ ነገር አይተው ውሳኔ ሲወስኑ ከምን ተነስተው ነው የሚወስኑ ካላቸው የመጀመሪያ ኢሞሽናል ሪዝኒንግ፣ አብዛኛው ሰው የሚወስነው ከስሜት ተነስተው። ያያል ውስጡ ካልወደደ አይ ውስጥ ያልተመቸኝም ይቀራል። ያያል ከተመቸው ከወደደ ከፍቅር ተነስቶ ሰው ውሳኔ ይወስናል። ከጥላቻ ተነስቶ ሰው ውሳኔ ይወስናል። ይሄ ኢሞሽናል ዲሲዥን ነው። ይሄ ሁላችንም የምንወስነው ውሳኔ። ይሄ አያስፈልግም እያለ አይደለም ጸሐፊ፣ ግን ይሄ ማንም የሚወስነው ልጅ የሚወስነው ውሳኔ ነው። ከዛም ብታልፉ እንስሶችም የሚወስኑት ውሳኔ በቃ ያዩ ከተመቻቸው ስሜታዊ ነው። ስሜት ማመዛዘን የለውም ማለት ነው። ከወደዳችሁ ትቀበላላችሁ፣ ከተመቻችሁ መስሎ ከታያችሁ ትገቡበታላችሁ። ይሄ ጥሩ ሊመስል ይችላል፣ ግን በጊዜ ሂደት ዋጋ ያስከፍላል ስሜት ስለሆነ። ሁለተኛው ደግሞ ስትራቴጂክ ቲንኪንግ የሚለው ሀሳብ። ስትራቴጂክ ቲንኪንግ አሁን ቅድም ያልነው ነገር ብቻ አይደለም፣ ይደምራል። ሎጂክ የሚባለውን ነገር ይጨምራል። ሎጂክ፣ ከዛ ደግሞ ኢንፎርሜሽን መሰብሰብ፣ የተለያዩ መረጃዎችን ሰብስባችሁ ፓተርኖችን አይታችሁ ከዛ በኋላ ነገ እንዲህ ሊመጣ ይችላል ብላችሁ ፕሪዲክት ለማድረግ ወይ ደግሞ ለመገመት የምትሞክሩበት መንገድ።
አያችሁ አሁን ስትራቴጂክ ቲንከር ስትሆኑ መረጃ ብቻ አይደለም ስሜትን ብቻ አይደለም እነዚህ ሁለቱ ነገሮች ይደመራሉ ከዚህ ተነስታችሁ ነገ እንዲህ ሊሆን ይችላል ብላችሁ ልትገምቱ የምትሞክሩበት መንገድ ነው ወይ ደግሞ ውሳኔ ለማስተላለፍ የምትሞክሩበት መንገድ ነው ግን እዚህ ጋር ብቻ ቆም ጻፊው ሶስተኛ ሐሳብ ያንሳ ሶስተኛው ደግሞ ማቴማቲካል ሪዝኒንግ የሚል ሐሳብ ይሄ ግራንድ ማስተር የሚባሉ ሰዎች ማስተር ያደረጉት ማቴማቲካል ሪዝኒንግ ደግሞ ቁጥር ላይ ተመስርታችሁ የምትወስኑት ውሳኔ ነው ቁጥር ላይ ተመስርታችሁ ውሳኔ ተወስናላችሁ ማለት መረጃ ተሰበስባላችሁ እዚህ ላይ ኢንቨስት ማድረግ ያዋጣኛል አያዋጣም ገንዘቤን እዚህ ላይ ባወጣ ጥሩ ሪተርን አገኛለሁ ጥሩ ትርፍ አገኛለሁ አላገኝም ከነንትና ጋር ብሰራ ያዋጣኛል አያዋጣም እድሜው ስንት ነው አግብቷል አላገባም ከዚህ በፊት ስንት ምን ያህል ሰው ቀጠረ ምን ያህል ሰው ምንድነው ጸናልን ወይ ደግሞ አሁን ድርጅታችን ውስጥ ካሉት ያገቡ ናቸው ጥሩ ፐርፎርም እያደረጉ ያሉት ያላገቡት በቃ ቁጥር ላይ ተመሰረቱና ውሳኔ ተወስናላችሁ ይሄ በጣም አልቲሜት የሚባሉ ውሳኔዎችን ለመወሰን የሚረዳችሁ እንደሆነ መጽሐፉ ይናገራል እንግዲህ እንደምታውቁት ቁጥር አይዋሽም ይባላል አይደል አሁን ስትራቴጂክ ቲንከር ብቻ ከሆናችሁ ስሜትም ትንሽ ይጨምርበታል ሎጂካልም የሆነ ነገር ትጨምሩበታላችሁ ግን ቁጥር ላይ መሰረትም ቁጥር ላይ ያልተመሰረተ ነገር ማትገምት ምንድነው ማትመዝኑትን ነገር ለመቀየር ትቸገራላችሁ ስለዚህ አላማችን አሁን ሌቭል 3 እዚህኛው ሌቭል ላይ መምጣት ነው ማቴማቲካል ሪዝኒንግ የሚባለው ነገር ይሄ እነዛ ሊጨምር ይችላል ግን ውሳኔ ሲወስን ቁጥር ላይ ተመስርቶ የሚወስን ሰው ወይ ደግሞ የሚወስን ደረጃ እንደሆነ ከዚህ መጽሐፍ ትረዳላችሁ ሶስተኛው ሙቭ ማስተር ቢልዲንግ ዘ ራይት ቲም የሚል ሐሳብ ማስተር ቢልዲንግ ዘ ራይት ቲም ራሳችሁ ላይ ማስተር ማድረግ ያለባችሁ በቃ ከራሳችሁ ጋር መጨረስ ያለባችሁን ጨረሳችሁ እንዴት ነው ውሳኔ መወሰን እንዳለባችሁ አወቃችሁ ወይ ደግሞ ውሳኔ ከመወሰናችሁ በፊት ማድረግ ያለባችሁ ነገር ገባችሁ ከዛ የሚቀጥለው ነገር ትክክለኛ ቲም ሜምበሮችን ወይ ደግሞ ከናንተ ጋር የሚሰሩ ትክክለኛ አባሎችን የመምረጥ አቅም እንግዲህ እዚህ ዓለም ላይ ምንም ነገር በራስ አይሰራም አይደል ሰዎች ያስፈልጓቸዋል ዓለማችን ላይ እንግዲህ ትልልቅ የሚባሉ ነገሮች በአንድ ሰው የተሰሩ ስራዎች አሉ አብረውት አሉ ከጀርባ የሚያግዙ ሰዎች አሉ ምንም ነገር ሲሰራ ቲሞች ያስፈልጋሉ ግን ጻፊው ምን ይላል ቲም ያስፈልጋል እውነት ነው ግን ትክክለኛ ቲም ካላገኛችሁ ይሄ እያደገች ያለችው እናንተ ውስጥ ያለችውንም ዓላማ ሊገል እንደሚችል ተቋማችሁ እንኳን በቀላሉ ሊፈርስ እንደሚችል መጽሐፉ ይናገራል በተለይ አብራችኋቸው የምትሰራቸው ሰዎች ወይ ያነሷቸዋል ወይ ይገድሏቸዋል ይሄ ከነዚህ ሁለቱ ውጪ ሌላ አማራጭ የለም አብራችኋቸው የምትሰሯቸውን ሰዎች መምረጥ ስትመርጡ መረዳት ያለባችሁ ነገሮች አሉ እንግዲህ እዚህ ምዕራፍ ላይ ያሉትን ሐሳቦች በሁለት መንገድ ከፍዬ ልንገራችሁ ቲም ሜምበሮቻችሁ ስትመርጡ መጽሐፉ መጀመሪያ የሚናገረው ነገር ምን አይነት ሁኔታ ላይ ምን አይነት ሰዎችን መቅጠር እንዳለባችሁ ለመረዳት ሞክሩ ይላል ምክንያቱም የሆነ ሰሞን ላይ የሆነ ሰው ሊያስፈልጋችሁ ይችላል እንዴት ነው አንዳንዴ እኮ ልምድ ያለ ሰው ብቻ አትቀጥሩ አንዳንዴ ድርጅታችሁ ያለበት ሁኔታ ልምድ ያለው ሰው ሳይሆን ጀስት እየጀመረ ያለ ሰው የሚፈልግበት ጊዜ የሚመጣበት ጊዜ አለ አንዳንዴ ኤክስፐርቶች የሚፈልግበት ጊዜ አለ ስለዚህ ድርጅታችሁ አሁን ያለበትን ሁኔታ እነዚህ ሐሳብ አስፈሩልኝ ድርጅታችሁ አሁን ያለበትን ሁኔታና የሚያስፈልጋችሁን ሰዎች ያማከለ ውሳኔዎችን ለመወሰን ምን ማለት ለምሳሌ ስታርታፕ ከሆናችሁ ገና አዲስ ተቋም እየጀመራችሁ ከሆነ ጻፊው ለእናንተ የሚያስፈልጓችሁ ሀስለር የሚባሉ አይነት ሰዎች ናቸው ሀስለር ማለት ሚንቀለቀል ሚሰራ ሚተጋ አይነት ሰው የለም እንደዛ አይነት ሰዎች ያስፈልጓል በአንዴ ብዙ ስራዎች የሚሰሩ ሰዎች ማለት ገና ድርጅት እየጀመራችሁ ነው ገና ተቋም እየከፈታችሁ ነው እጃችሁ ላይ ገንዘብ የለም ስለዚህ በዚህ ሁኔታ ላይ የሚያስፈልጓችሁ አይነት ሰዎች በአንዴ ሁለት ሶስት ስራ ሴልስ የሚሰራ ቢችል አካውንቲንግ የሚሞክር ቢችል ምንድነው ከስተመር ሰርቪስ የሚሰራ ሰው ነው የሚያስፈልጋችሁ በአንዴ ሁለት ሶስት ስራ የሚሰራ ሰው ለምን ምክንያቱም ገንዘብ የላችሁ በአንዴ እንደዚህ አይነት ስራ የሚሰሩ ሰዎች ካላችሁ ተቋማችሁ ከስታርታፕ ሌቭል ወደ ቀጣዩ ደረጃ የማደግ አቅም እንዳለው ጻፊው ይናገራል ስለዚህ ስታርታፕ ላይ የሚያስፈልጓችሁ ሀስለር የሆኑ ሰዎች ናቸው ግን ከዛ ከፍ ትላላችሁ አሪፍ ሰዎች ካላችሁ አሁን ከስታርታፕነት ከጀማሪነት ወይ ደግሞ አዲስ የቢዝነስ ጀማሪ ከመሆን እየሄደ ነው አሁን ተቋማችሁ እያደገ ያለበት ደረጃ ላይ ይመጣል ግሮዝ ስቴጅ ይለዋል ይህን ጻፊው ተቋማችሁ ግሮዝ ስቴጅ ላይ ሲገባ ደግሞ እያደገ ሲመጣ ለእናንተ ስፔሻላይዝ ያደረጉ ሰዎች ያስፈልጓቸዋል ይላል ጻፊው አሁን እያደጋችሁ ነው ገንዘብ እየመጣ እያደገ ሲመጣ አንድ ሰው ላይ ያንን ሁሉ ጫና ከማሳረፍ ገንዘብ ሲያድግ ደንበኛ ያድጋል ማለት በዛ ልክ ፔሮሉ ከፍ እያለ ይመጣል የፋይናንስ ብዙ ነገሩ ጣጣው ብቻ ከፍ እያለ ይመጣል ስለዚህ ገንዘብ ላለማውጣት ብላችሁ ያ ሀስል የሚያደርገው ሰውዬ ላይ ተጽዕኖ ከምትፈጥሩ ተቋማችሁ እያደገ ሲመጣ ስፔሻላይዝ ያደረጉ ሰዎችን ፈልጉ አሁን ለእናንተ ሴልስ ላይ ብቻ የሚሰራ ሰው ያስፈልጋችኋል ከዛ ከፍ ይላል አንድ ላይሆን ይችላል ሁለት ሶስት ሴልሶች ያስፈልጓቸዋል እነሱን የሚቆጣጠር ሴልስ ማኔጀር ያስፈልጓቸዋል ሴልስ ስፔሲፊካሊ ማኔጅ ማድረግ የሚችል ሰው እነዚህን ሁሉ ደግሞ የሚቆጣጠር ማርኬቲንግ ማኔጀር ሊያስፈልጋችሁ ይችላል ፋይናንሳችሁን የሚይዝላችሁ ሰው ሊያስፈልጋችሁ ይችላል ድሮ ምናልባት ፋይናንስ እና አካውንቲንግ የሚሰራላችሁ አንድ ሰው ሊሆን ይችላል አሁን ግን ትከፍላላችሁ አካውንቲንግን ለብቻ ፋይናንስ ለብቻ የሚሰራላችሁ የሆነ ሰዓት ላይ ማን ያውቃል እናንተም ከእናንተ በላይ የሚሻል መሪ ሊመጣ ይችላል ከእናንተ በላይ አሪፍ የሆነ ሲኢኦ ወይ ደግሞ ስራ አስኪያጅ ሊመጣ ይችላል እናንተም ቦታ ልትለቁ ትችላላችሁ ወይ አድቫይዘር ብቻ ልትሆኑ ትችላላችሁ
ወይ ደግሞ እናንተ ጥሩ ሴልስ ልትሆኑ ትችላላችሁ፣ አይታወቅም። ቦታችሁ የት እንደሆነ አታውቁት። ስለዚህ ተቋማችሁ እያደገ ሲመጣ ስፔሻላይዝ ያደረጉ ሰዎችን ቶሎ ቦታችሁ አስቀምጡ። ምክንያቱም በቃ እየመጣ ያለው ነገር ይበልጥ ማደግ አለበት። ብዙ ጊዜ እኛ ሀገር ውስጥ ያሉ እንግዲህ ነጋዴዎች እንደ ጥፋት እንትን የሚሉት ነገር ይሄ ነው። ሀስል የሚያደርግ አንድ ሰው ካለ በቃ እሱ አለ ወይ ደግሞ እሱ አለች፣ ከዛ ደግሞ አንድ የሚረዳቸው ሰው አለ። ሁለቱ ብቻ ብዙ ነገሮችን ለመውጣት ይሞክራሉ። ሲጀምር ሊረዳ ይችላል። ተቋሙ እያደገ ሲመጣ ግን ትንሽ ነገሮች ምናልባት አንድ ሴልስ ትጨምራላችሁ፣ 3 ትሆናላችሁ፣ ከዛ 4 ትሆናላችሁ፣ 5 ሆና እያደገ ይሄዳል። ተቋም እያደገ ሲሄድ ስፔሻላይዝ ያደረጉ ሰዎች ያስፈልጓቸዋል ይላል። ከዛ ስኬል የሚባል ሌቭል ይመጣል። አሁን በጣም እየሰፋችሁ ነው። በቃ ለምን አሪፍ ገንዘብ ካላችሁ ለምን መገናኛ ብቻ ትከፍታላችሁ? ለምን ጠጋ ብላችሁ ሜክሲኮ ብራንች አትከፍቱም? ከዛ ትሄዳላችሁ። ለምን አስኮ አካባቢ አትከፍቱም? ለምን የሆነ ቦታ ለምን አትከፍቱም? ስኬል የምታደርጉበት ደረጃ ላይ ትደርሳላችሁ። ስኬል የምታደርጉበት ደረጃ ላይ ስትደርሱ ጸሐፊው ምን ይላል? ለእናንተ የሚያስፈልጓችሁ አሪፍ ሊደር የሆኑ ሰዎች ናቸው። አሪፍ መሪ የሆኑ ሰዎች። አሪፍ መሪ ማለት የእናንተን ዓላማ እንደናንተ ተቀብለው ከእናንተን በላይ ተቋሙ እንዲያድግ የሚታገሉ አይነት ሰዎች ማለት። ጥሩ መሪ ካላችሁ እናንተ ኖራችሁ አልኖራችሁ እያንዳንዱ ብራንች ላይ ሰዎች እንዴት ነው በትጋት እንዲሰሩ የሚያደርጉ ጥሩ መሪዎችን ማግኘት ትችላላችሁ። ስለዚህ ስኬል ስታደርጉ መሪዎች ያስፈልጓችሁ። ስለዚህ አሁን መሪዎች አሉ፣ ስፔሻላይዝ ያደረጉ ሰዎች አሉ። ከነዚህ ጋር ተቋማችሁ ማደግ እንደሚችል መጽሐፉ ይናገራልና ምን አይነት ቦታ ላይ ነው ያላችሁት፣ ለዛ ቦታ ደግሞ ምን አይነት ሰው ያስፈልጋችኋል የሚለውን ለማወቅ ሞክሩ። አንደኛው ይሄ ነው፣ እዚህ ሀሳብ ስር የምትረዱት። ሁለተኛው ደግሞ ጸሐፊውም እንደሚናገር ታውቃላችሁ፣ አንዳንድ ጊዜ ሰዎች ስኪል ስላላችሁ፣ ጥሩ ክህሎት ስላላችሁ፣ ጥሩ ዲግሪ ስላላችሁ ብቻ የምትቀጥሩበት ጊዜ ይመጣል። ግን ይላል እንደዚህ አይነት ውሳኔዎች አሁን አይደለም ከአመት ከ2 ዓመት በኋላ መልሶ ጠልፎ የሚጥሏችሁን ሰዎች እንድትቀጥሩ ያደርጋችሁ። ብዙ ጊዜ ሰዎች ስኪል ላይ ብቻ ትኩረት አድርገው ሲቀጥሩ እነዚህ ሰዎች ጥሩ እውቀት አላቸው፣ ጥሩ ሲቪ አላቸው፣ በቃ ስታያቸው ከሌማ የምትሏቸው አይነት ሰዎች ናቸው። ግን ቫሊዩአቸው፣ እሴቶቻቸው፣ ባህሪያቸው ማያሰሩ አይነት ሰዎች ናቸው። ይጥሏቸዋል ይላል ጸሐፊ። ምን አይደለም ለማይከሩ ታውቃላችሁ? ስኪል አለ አንድ እኮ በቃ ኤክስፐርት የሆነ ሰው አፓረንት የወጣ ሰው ሊሆን ይችላል፣ ወይ ደግሞ ከሙያም ተመርቆ የወጣ ሰው ሊሆን ይችላል። ያንን ሰው ለትንሽ ጊዜ ከእናንተ ስር እንዲሰራ አድርጋችሁ ስኪልን ክህሎትን ታስለምዱታላችሁ። ጥሩ ባህሪ ከሌለው ግን በምንም ታምር ልትቀይሩት አትችሉ። ስለዚህ ሰዎች ከእናንተ ጋር እንዲሰሩ ስትመርጡ ምን አይነት ቫሊዩ አላችሁ፣ ምን አይነት እሴት አላችሁ፣ እሱ ላይ ጊዜ ወስዳችሁ ለመወሰን ሞክሩ የሚል ሀሳብ ጸሐፊው ይናገራል። ብዙ ጊዜ እንደውም ይናገራል። አንዳንድ ጊዜ ሰዎችን ልንቀጥር እኛ ጋር ይመጡና ሲቪ ያስገባሉ። ለምንድነው ከዛኛው ድርጅት የወጣው ስንላቸው ይኸውም ይመጣሉ። ስራ አስኪያጁ እንዲህ ነው እንደዛ ነው፣ ስለ ሰውየው መጥፎ ነገር ይነግሩንና በቃ ሻይ እኛ ጋር ደግሞ የተሻለ ነገር አለን ብለን ስንቀጥራቸው ይላል ጸሐፊው። እንግዲህ ከ2 ዓመት በኋላ ሰውየው ከኛ ወጥቶ ተመሳሳይ ወይ ያንን ሰው ባማንበት መንገድ እኛም ታምተናል። ስራ አስኪያጁ እንዲህ ነው በቃ የሰውየው ባህሪ ነው። ስለዚህ አብሯችሁ የሚሰሩ ሰዎች ምን አይነት ሰዎች ናቸው? ሁሌ ጣት የሚቀስሩ ሰዎች አሉ። ስራ ሰጥቷቸው ስራ ከመስራት ይልቅ ችግር የሚያወሩባቸው ሰዎች። እነዚህን ሰዎች ከመቅጠር እንዴት ነው ኤክስፐርት ከስር የተነሳ ሰው ብዙ ጊዜ አይታችሁ ከሆነ በነገራችን ላይ ትልቅ ተቋሞች ላይ ትልቅ ተጽዕኖ የሚፈጥሩ ሰዎች ከስር ተነስቶ እያደጉ የመጡ ሰዎች ናቸው። ያውቁታል፣ የባለቤትነት ስሜት አላቸው። ከውጭ የሚመጡት ኢንታይትልድ ነው፣ እሱ ያውቃል፣ እሱ ዲግሪ ያለው፣ እሱ ኃላፊነት የሚሰማው ሰው ነው። ስለዚህ አንዳንዴ ከእናንተም በላይ እንኳን ለወስን የሚልበት ጊዜ ይመጣል። ያው ሀሳብ መስጠቱ አይከፋም፣ ግን ደግሞ ከእናንተ በላይ አውቃለሁ የሚባልበት ደረጃ ላይ ሲመጣ ለጥል ነው የሚጋርዳችሁ። ያው እናንተም ጋር ኢጎ ስላለው ማለት ነው። ስለዚህ ጸሐፊው የሚናገረው ነገር ይሄ ነው። ስኪል ልታስለምዱ ትችላላችሁ፣ ክህሎትን ልታስለምዱ ትችላላችሁ፣ ቫሊዩ፣ እሴት። ከዚያ ደግሞ ባህሪ የሚባለው ነገር የሌላቸው ሰዎች፣ ጥሩ ባህሪ፣ መልካም ባህሪ የሌላቸውን ሰዎች ግን ከቀጠራችሁ መጨረሻችሁ ጸጸት ነው፣ መጨረሻችሁ እሳት ነው። ስለዚህ ምን አይነት ባህሪ ያላቸው ሰዎች እንቅጠር ካላችሁ 3 ነገር ልንገራችሁ፣ እንደው ፈጠን አድርግ። የመጀመሪያ ጸሐፊው ሃንግሪ የሆኑ ሰዎችን ቅጠሩ ይላል። ረሃብተኛ የሆነ ነገር ለመስራት ምክንያት አላቸው። እንደዚህ አይነት ሰው ምን አይነት ሰው መሰላችሁ? አይ በቃ እኔ ስራ የገባሁት እኔ ከዝቅተኛ ቤተሰብ ነው የመጣሁት፣ የራሴን የቤተሰቤን ታሪክ መቀየር እፈልጋለሁ። ይሄ ሰው ዓላማ አለው። አንዳንዴ እንደው ከእናንተም በላይ እንኳን ፑሽ አድርጎ ተቋሙን ለማሳደግ ሲሞክር ታያላችሁ። ለእናንተ አይደለም፣ የሆነ ፍላጎት አለ፣ የሆነ ዓላማ አለ። ይሄ ሰው በአንድም በሌላ መንገድ ተቋማችሁን ይለጥጧል የሚል ሀሳብ ጻፊ ይናገር። ሃንግሪ የሆኑ ሰዎች፣ ምክንያት ያላቸው ሰዎች። ኧረ ከዝቅተኛ ቤተሰብ እናቴን መርዳት አባቴን መርዳት እፈልጋለሁ። እናንተ ኖራችሁም አልኖራችሁም ይሰራል። ምንድነው ከገንዘብ ያለፈ ዓላማ ስላለ። ሁለተኛው ጻፊ ሀምብል የሆኑ ሰዎችን፣ ትሁት የሆኑ ሰዎችን ምረጡ ይላል። ትህትና ማለት አንዳንድ ጊዜ የምታውቁትን የሚያውቀው ነገር እንኳን ሲነገረው ልክ ያልሆነ ነገር እንኳን እየተነገረው ተረጋግቶ የሚሰማ ሰው ማለት ተረጋግቶ ሀምብል የሆነ ሰው፣ በትህትና የሚሰማ በትህትና የሚያስረዳ ሰው፣ መልካም ባህሪ ያለ ሰው። እንደዚህ አይነት ሰው ተቋምን ለማሳደግ እንደሚረዳ መጽሐፉ ይናገራል። ሌላኛው ሃይ ፐርፎርማንስ ያላቸው ሰዎች፣ እንዴት ነው ውጤት ማምጣት የሚችሉ ሰዎችን ለመቅጠር ሞክሩ። ይሄ የሆነ ነገር ስትሰጧቸው ምክንያት የሚያበዙ እንዲኮኝ የሚሉ ሳይሆን በውጤት የምትፈርዷቸው ሰዎች ነው። እንግዲህ አሁን ቅድም ሪዝን ብለናል አይደል?
እናንተ ራሳችሁ አይምሯችሁን ምክንያታዊ ማድረግ አለባችሁ። አንድ ሰው ከእናንተ ጋር ይቀጥል አይቀጥል የሚለው የምትወስኑት በቁጥር ላይ ተመስርታችሁ። በዚህ ወር 5 ሽያጭ አምጣ ብላችሁት ሰውየው አንድም ሳያመጣ ምክንያት ኢኮኖሚው እንደዚህ ብሎ እንዴት ነው የመጀመሪያው ሊከብድ ይችላል። ምናልባት 2-3 እንደዚህ አይነት ምክንያት ካመጣ ይሄ ሰው የስራ ሰው አይደለም። ጀስት ይገባል፣ ተጫውቶ ብቻ ይወጣል፣ ለእናንተም ኪሳራ። አራተኛው ሙቭ ማስተር ስትራቴጂ ቱ ስኬል የሚል ሀሳብ ያወራል። ማስተር ስትራቴጂ ቱ ስኬል ምን ማለት ነው? አሁን ጥሩ ቲሞች ያሏችሁ አይደል? ጥሩ ሪዝም ማድረግ ትችላላችሁ። እናንተ ላይ መስራት ያለበት ስራ ተሰርቷል። አሁን ይመጣል ስኬል ማድረግ ወደሚባለው ሀሳብ ትመጣላችሁ። ቅድም ትንሽ ነገር ለማንሳት ሞክሬያለሁ። ስኬል ማድረግ ማለት አሁን ያላችሁን ነገር በተለያየ መንገድ ማስፋት ማለት ነው። አሁን ቅድም ያልኩትን ሀሳብ ትንሽ ሰፋ እያደረግኩት ልመጣ ነው። ጸሐፊው ስራችሁ አሪፍ እየሄደ ሲመጣ ስኬል ማድረግ የሚባለውን ነገር አስቡ። ጀስት አሁን ያላችሁ ቦታ ብቻ ስለተመቻችሁ እዛ ጋር አትቅሩ። ትርፍ ለማሳደግ አይደለ ቢዝነስ ውስጥ የገባችሁት። ይበልጥ ትርፍ ለማምጣት ከፈለጋችሁ ግን ስኬል ማድረግ ከፈለጋችሁ እነዚህን 3 ነገሮች ለመረዳት ሞክሩ የሚል ሀሳብ ጸሐፊ ይናገራል። እንግዲህ አንድ ርዕስ አነሳና በውስጡ ብዙ ሀሳቦችን ማነሳላችሁ። ጸሐፊ በጣም ብዙ ሀሳብ ነው የሚያነሳው። እንደው ጽሁፉን እንኳን ብታዩት በጣም ጥቅጥቅ ያለ መጽሐፍ ነው፣ ብዙ ፔጆች ያሉት መጽሐፍ ነውና ሰፊ ሀሳብ ስለሆነ ነው እንግዲህ በተቻለ መጠን ቆጥብ እያደረግኩ ማነሳላችሁ። እንዴት ነው ስኬል ማድረግ ያለባችሁ? ስኬል ለማድረግ ስታስቡ እነዚህ ነገሮች ይወቁ። አንደኛ ፖዚሽኒንግ፣ ገበያ ላይ የእናንተ ፖዚሽን ምንድን ነው የሚለውን ሀሳብ ለመረዳት ሞክሩ። ፖዚሽን ማለት ሴልስ ላይ እንግዲህ ሰርታችሁ የምታውቁ ሰዎች ካላችሁ USP የሚባለው ነገር ነው። ዩኒክ ሴሊንግ ፖይንት። እናንተን ከገበያው ከተቀናቃኞቻችሁ ለየት አድርጎ የሚያወጣችሁ፣ ለየት አድርጎ ገበያ ላይ እንድትታዩ የሚያደርጋችሁ ነገር ምንድነው ኦፈር የምታደርጉት ነገር? ያንን ለመረዳት እንድትሞክሩ መጽሐፉ ይናገራል። ምንድነው ፖዚሽናችሁ? ለምንድነው አንድ ደንበኛ አንድ ሰው ከእናንተ ጋር የሆነ ዕቃ የሚገዛው? ያንን ግልጽ የሆነ ነገር አስቀምጡ። ምክንያቱም ስትሰፉ ያንን ነው ሴል የምታደርጉት። እኛን ለየት የሚያደርገን የሚል ማስታወቂያታችሁ ካያችሁ በቃ እሱን ነው የሚያወራው። እኛን ለየት የሚያደርገን ይሄ ነው። አንድ መጽሐፍ ትዝ አለኝ ከትንሽ ጊዜ በፊት ዳስ ያደረኩት ብሉ ኦሽን ስትራቴጂ ትዝ ይላችኋል ወይ? ለየት ያለ ምርት ይዛችሁ ነው ወይ ደግሞ ተመሳሳይ የሆነውን ምርት ለየት ባለ መንገድ ማስታወቂያ ስሩ ወይ ደግሞ ለየት ባለ መንገድ ማርኬት አድርጉት የሚል ሀሳብ አውርቻችኋለሁ። የመጀመሪያ ፖዚሽናችሁን ለማወቅ ሞክሩ። ሁለተኛ ሌቨሬጅ የሚል ሀሳብ ያወራል። ሌቨሬጅ ማለት እናንተ ለመስፋት የሆነ አሁን ካለኝ ቦታ ሰፋ ያለ ቢዝነስ ለመክፈት ወይ ደግሞ ብራንችም ለመክፈት እጄ ላይ ያሉ ነገሮች ምንድነው ልመዛ እንደ ገንዘብ ልጠቀማቸው የሚችላቸው ነገሮች ማለት ሌቨሬጅ። አሁን ተቋሚ ማስፋት እፈልጋለሁ። ስለዚህ ይህን ለማስፋት ሳስብ ለማስፋት የሚረዱኝ ነገሮች ምንድን ናቸው? አይ ቲንክ ቀለል ያለው አማርኛ ይመስለኛል። ለማስፋት ሊረዷቸው የሚችሉ ነገሮች ምንድን ናቸው? ለምሳሌ ጥሩ ሌቨሬጆች፣ ጥሩ ሰው ካላችሁ ለመስፋት ይረዳችሁ። ግዴ ለምን እዛ ባለው ነከሌን እዛ ልኳለሁ እሱ ይወጣልኛል ወይ ደግሞ እሱ ኃላፊነት ይሰማል። ጥሩ ሌቨሬጅ አላችሁ፣ ጥሩ ሰው ካላችሁ። ጥሩ ቴክኖሎጂ አለ። እኔ እንኳን እዛ ባለው ሲስተም ላይ የገባውን ዕቃ ቼክ ላደርግ እችላለሁ። ስለዚህ ቀላል ነው። አካውንቲንግ በጣም ሴፍ ነው። ቁጥሮቹ በጣም በስርዓት ነው የተቀመጡት። ስለዚህ ብሰፋ ደህና ነኝ፣ አልቸገርም እንደማለት ነው። ቴክኖሎጂ ጥሩ ሌቨሬጅ ሊሆን ይችላል። ገንዘብ ለመስፋት ገንዘብ ያስፈልጋቸዋል። እጄ ላይ ገንዘብ ስላለ ግዴ ለመሰፋለሁ ልትሉ ትችላላችሁ። ሌላኛው ብራንድ እና ሪሌሽንሺፕ የሚል ሀሳብ ያነሳል። ጥሩ ብራንድ፣ ጥሩ ስም ካላችሁ የትም ሂዱ አታፍሩ። አይ ግዴ የለም በቃ እኔ አዲስ አበባ ውስጥ ጥሩ ስም ስላለኝ አዳማ ሂጄ ለመክፈት አልቸገርም። ለምን? ጥሩ ብራንድ አለኝ፣ ጥሩ ስም አለኝ። ብራንድ አንዳንዴ ጥሩ ሌቨሬጅ ሊሆን ይችላል። ስለዚህ ጥሩ ስም እንደ ሌቨሬጅ ልትጠቀሙ ትችላላችሁ። ሪሌሽንሺፕ ፓርትነርሺፖች አሉ አይደል? ከተለያዩ ተቋሞች ጋር አብራችሁ የምትሰሩት። አይ ግዴ የለም እኔ በጣም ታዋቂ ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥ ትልቅ ከሚባለው ተቋም ጋር ፓርትነር ነኝ። ስለዚህ ከሱ ጋር ያለኝ ስም ቢዝነስ ላይ ተጠቀመ እነግድበታለሁ እንደማለት ነው። ከእንትና ጋር ጥሩ ግንኙነት አለኝ፣ እንትና ስለኔ መልካም ነገር አለ፣ እኔ ስለሱ መልካም አስተያየት አለኝ ወይ መልካም ሀሳብ አለኝ፣ ስለዚህ አብረን እንሰራለን። እነዚህ ነገሮች እንደ ሌቨሬጅ የምትጠቀሟቸው ነገሮች ናቸው። ስለዚህ እነዚህን ተጠቅማችሁ ለመስፋት ማሰብ እንደምትችሉ መጽሐፉ ይናገራል። ምናልባት አንድ ነገር ለመጨመሪያ ሲኩዌንሲንግ የሚል ሀሳብ ታያላችሁ። እንደ ሌቨሬጅ የምትጠቀሙት ነገር ጊዜ ምን መጽሐፍ ነው? ከዚህ በፊት ዳሰሳ ያደረግኩት ይመስለኛል። የመጽሐፉ ርዕስ እርግጠኛ አይደለም። ጀስት ሀሳቡ ነው አይምሮ ላይ ያለው። ምንድነው ሀሳቡ? ዓለም ላይ ስኬታማ የሆኑ ቢዝነሶች ጥሩ ሊደር ምናምን እንዳላቸው ሁሉ በጣም መሰረታዊ የሚባል ነገር ጥሩ ጊዜ ላይ የተከፈቱ ናቸው። ታይሚንግ በጣም ኢምፖርታንት ነገር ነው። ጸሐፊው አሁን እዚህ መጽሐፍ ላይ የሚያወራበት ኮንቴክስት ምን አይነት መሰላችሁ? እናንተ እንደ ተቋም ያላችሁበት ሲኩዌንስ ምን አይነት ሲኩዌንስ ላይ ነው፣ ምን አይነት ሲኩዌንስ ነው የሚለውን ነገር ለመረዳት ሞክሩ ይላል። ምን ማለት መሰላችሁ? አንዳንዴ ኤክስፓንድ ማታደርጉበት ጊዜ አለ፣ መስፋት የሌለባችሁ ጊዜ። ለመስፋት ስትሞክሩ ተቋማችሁ ያኔ ፌል ያደርጋል። ምን ማለት ነው? ገና ጠጠር ማንቀሳቀስ እያለባችሁ ምንድነው ንግስትን ለማንቀሳቀስ ስትሞክሩ ትበላላችሁ ማለት። ሙቭ ዋን ላይ ሶስተኛ ሙቭ ሜክ ስታደርጉ ትበላላችሁ ወይ ደግሞ ትከስራላችሁ። ሲኩዌንሳችሁን ለማየት ሞክሩ። ተቋማችሁ ምን ላይ ነው ያለው?
ገና እየተቋቋመን ስታርታፕ ላይ ነው፣ ገና እያደገ ነው ወይስ ስኬል ማድረግ የምትችሉበት ደረጃ ላይ ነው ያላችሁት? ሲኩዌንስ የሚለውን ነገር እንድትረዱ መጽሐፉ ይናገራል። ለእናንተ ብቻ አይደለም፣ ገበያ ውስጥ ምን አይነት ሲኩዌንስ ላይ ነው ያለው? ገበያ አንዳንድ ጊዜ ያው እንደምታውቁት ንግድን፣ ፖለቲክስ ምናምን የሚባሉ ነገሮች ኢንፍሉዌንስ ያደርጋል። አሁን ያለው ነገር ያረጋጋኛል ወይስ እንድሰፋ የሚጠቅመኝ የምጠቀምበት ጊዜ ነው? ገበያውን፣ ሲኩዌንሱን፣ ታይሚንጉን ለማየት ሞክሩ። እነዚህን ካያችሁ ተቋማችሁን ስኬል ለማድረግ ለማስፋት ጥሩ እድል ማግኘት እንደምትችሉ መጽሐፉ ይናገራል። የመጨረሻ 5ኛ ሀሳብ ላንሳላችሁን አልጨርስ። 5 ሙቭ አይደል ያለው? 5ኛ ሙቭ ብሎ ጸሐፊው የሚያወራው ነገር ማስተር ፓወር ፕሌይ የሚለውን ሀሳብ። ማስተር ፓወር ፕሌይ። አሁን 4ኛ ሙቭን ጨረሳችሁ ማለት አሁን ተቋማችሁ ብራንች አለው፣ አድጓል፣ ሰፍቷል። ከእናንተ አልፋችሁ እንደው ሰፊ የሆነ ደንበኞች አሏችሁ ማለት ነው። ስለዚህ አሁን እዚህ ቦታ ላይ ስትደርሱ ሀሳባችሁን በዛ ልክ መስፋት አለበት። ጸሐፊው ፓወር ፕሌይን ማስተር ለማድረግ ሞክሩ ይላል። ፓወር ማለት ስልጣን ማለት ነው። ኃይል፣ ስልጣን ብላችሁ ልትይዙ ትችላላችሁ። ግን ጸሐፊው እዚህ ላይ ስልጣን ብሎ የሚገልጸው መንገድ ብዙዎቻችን በምንረዳበት መንገድ አለ። ምን ይላል? ብዙ ጊዜ ሰዎች ስልጣንን ስናስብ ኮንትሮል ነው የምናስበው። በቃ በዚህ ውጣ፣ በዚህ ግባ፣ እንዲያርጉ የሚል ነገር ነው የምናስበው። ግን ጸሐፊው ስልጣን ማለት ወይ ደግሞ ፓወር ማለት is the power to influence people፣ ሰዎች ላይ ተጽዕኖ የመፍጠር አቅምና ያንን ተጽዕኖ ይዞ የመቀጠል አቅም። ያ ካላችሁ እናንተ ፓወር አላችሁ። ተጽዕኖ መፍጠር ከቻላችሁ፣ ተጽዕኖ መፍጠር ብቻ አይደለም፣ ያንን ተጽዕኖ ለረጅም ጊዜ ይዛችሁ መቀጠል ከቻላችሁ እናንተ አሪፍ ፓወር አላችሁ። ስለዚህ ገበያ ላይ፣ ማርኬቱ ላይ አሪፍ ፓወር ፕሌይ መሆን አለባችሁ ነው እንግዲህ ጸሐፊ የሚያነሳሳው። እንዴት መሆን ይችላል? ትንሽ ነገር አነሳላችኋለሁ። ቢ አ ፓወር ፕሌየር። እሺ እንዴት አሪፍ ፓወር ፕሌየር እንሆን አይደል? እንዴት ተጽዕኖአችንን እናምጣ? ያንን ተጽዕኖስ እንዴት መቀጠል እንችላለን? የመጀመሪያው ፓወር ፕሌየር መሆን ከፈለጋችሁ ሰፋ ያለውን ነገር አሁን እንድታስቡ ነው ጸሐፊው የሚናገረው። ኮንትሮል ዚ ናሬሽን የሚል ሀሳብ ያወራል። ኮንትሮል ዚ ናሬሽን ማለት ከብራንድ ጋር የሚነገር ሀሳብ ነው። አሁን ተቋማችሁ እየሰፋ ነው። ተቋም እየሰፋ ሲመጣ በአንድም በሌላ መንገድ ስማችሁን የሚያጠፉ ሰዎች፣ የሚያጠፉ ተቋሞች መምጣታቸው አይቀርም። ይሄ ጸሐፊ አስምሮ ነው የሚናገረው። በነገራችን ላይ አይቀርም ነው የሚለው። በአንድም በሌላ መንገድ ስትሰፉ አስባችሁም ይሁን ሳታስቡም ይሁን ከጥላቻም ይሁን ከማታስቡት ነገር ብቻ ይመጣል እናንተን የሚቋሟችሁ ሰዎች ወይ ደግሞ የሚጠሏችሁ ሰዎች። ቫሊድ የሆነ ነገር ካለ የሚጠቅሟችሁ ከሆነ ስሙት። መስማት በጣም ጥሩ ነው። ግን አንዳንዴ ከጥላቻ ተነስቶ ካለማወቅም ተነስቶ ሰዎች ስማችሁ ሊያጠፉ ይሞክራሉ። ስለዚህ ማስታወቂያ እየሰራችሁ ሊሆን ይችላል፣ ተጠንቅቃችሁ ሊሆን ይችላል። በአንድም በሌላ መንገድ ሰዎች ስለ እናንተ የሚያወሩትን ነገር፣ ስለ ብራንዳችሁ የሚያወሩትን ነገር ተጠንቀቁ። ሀገራችን ላይ በጣም ብዙ ስልጠናዎችን በጣም በዶላር እንኳን እያስከፈሉ ከስተመር ሰርቪስ ላይ ሰዎች የሚያሰለጥኑ ሰዎች አሉ። ጤና ይስጥልኝ እንኳን ደህና መጣ የሚሉ ሰዎችም አሉ። ከስተመር ሰርቪስ ፊት ለፊት የሚቀመጡ ሰዎች የሚያሰለጥኑ። ለምን? ናሬሽን ከዛ ከተወጣ በኋላ ይወራል። አይ እነሱማ እንደዛ ናቸው ይባላል። ስለዚህ ስለ ብራንዳችሁ የሚወራውን ነገር በተቻለ መጠን ለመጠንቀቅ ሞክሩ። ውጭ ሀገር እንግዲህ በጣም ብዙ ብር እየከፈሉ ሰዎችን ይከሳሉ ስሜን አጥፍቷል በሚል። እናንተ እንዲያርጉ አታርጉ። እሱን እያልኩኝ ሳይሆን ግን ሰዎች ስለ እናንተ የሚያወሩትን ነገር በተቻለ መጠን ባላችሁ አቅም ለመቆጣጠር ሞክሩ። ሁለተኛው ስትራቴጂክ አላያንሶችን ለመፍጠር ሞክሩ። አሁን ተቋማችሁ ትልቅ እየሆነ ነው። ትልቅ ስትሆኑ ብቻችሁን አይደለም። አሁን ተቋሙን ለማሳደግ ሰው እንዳስፈለጋችሁ ሁሉ ይሄ ተቋም ከዚህ በላይ ትልቅ ለመሆን ሌላ ተቋሞች የሚያስፈልጓችሁ ጊዜ ይመጣል። በገንዘብ ብቻ አይደለም። አንዳንድ ጊዜ ፓርትነርሺፖች አሉ። የትራንስፖርት ተቋም ነው፣ እኔ ደግሞ የሆነ ስራ ነው የምሰራው። ስለዚህ ከአንድ ተቋም ጋር ትራንስፖርት ከሚሰራ ተቋም ጋር ፓርትነር ከሆንኩኝ ምን ችግር አለው? እሱ የኔን አገልግሎት በነፃ ይጠቀም፣ እኔ ደግሞ የሱን አገልግሎት በነፃ እጠቀማለሁ። ፓርትነርሺፕ ማለት እሱ ነው፣ ዊን ዊን አግሪመንት። ስለዚህ የኔ ደንበኛ ወይ የኔ ሰራተኛ ያንተን ተቋም መኪናዎች ሲጠቀም በነፃ ሂድ፣ አንተ ደግሞ የኔን አገልግሎት በነፃ ተጠቀም። ይሄ ዊን ዊን ነው። ስትራቴጂክ አላያንስ የሚባሉ ነገሮች አሉ። ይህ እንግዲህ እንዳልኳቸው አንደኛው ምሳሌ፣ በብዙ መንገድ ፓርትነርሺፕ ሊፈጠር ይችላል። በእንደዚህ አይነት መንገዶች ቢዝነሳችሁን ለማሳደግ ሞክሩ፣ ብቻችሁን ስለማታደርጉ። ቢቻል ደግሞ ትልልቅ ከሆኑ ተቋሞች ጋር፣ ጥሩ ስም ካላቸው ተቋሞች ጋር ፓርትነር ብትሆኑ እንዴት ነው በእነሱ ላይ ተንጠልጥላችሁ እናንተ ከፍ የማለት አቅም አላችሁ። ይሄ ፓወር ፕሌይ ነው። ሶስተኛ ባካፕ ይኖራችሁ፣ ሁሌ ባካፕ ይኖራችሁ። የሆነ በተለይ ከባድ ውሳኔዎችን ስትወስኑ ገበያው በምታስቡት መንገድ ላይሄድ ይችላል። ቅድም ሴናሪዮ ፕላኒንግ ያልኩት ሀሳብ እዚህ ጋር ይመጣል። መጥፎ የሆነ ነገር ሊፈጠር ስለሚችል ባካፕ ይኖራችሁ። እንዴት ነው ባካፕ የምናዘጋጀው? በበጀት ባካፕ ልታዘጋጁ ትችላላችሁ። የሆነን ሲሆን ኃላፊነት ስትሰጡት ምናልባት እሱ ካልቻለ ምክትል ብላችሁ የምታስቀምጧቸው ሰዎች ሊኖሩ ይችላሉ። ከምትወስኗቸው በተለይ ከባድ የሆኑ ውሳኔዎችን ስትወስኑ ባካፕ ይኖራችሁ፣ መውደቂያ ይኖራችሁ እንደማለት ነው። አንዳንዴ እንትን ይባላል፣ ውሳኔ ስትወስኑ ብከስር ባጣ ይሄን አላጣ የምትሉት ነገር የለም። ያ ይኖራችሁ ነው፣ አየር ላይ እንዳትንሳፈፉ። ሁሌ ባካፖችን ፕላን አድርጉ። የመጨረሻ ቢ አንፕሬዲክተብል የሚል ሀሳብ ታያላችሁ ከዚህ መጽሐፍ።
ቀጣይ ምን ሊያደርግ ነው፣ ቀጣይ ምን አይነት ሙቭ፣ ቀጣይ የትኛዋን ጠጠር ሊያንቀሳቅስ ነው ብሎ ሰው ከገመታችሁ ነው የምትበሉት የምትቸገሩት። ስለዚህ እንደዛ እንዳትሆኑ ይላል ጸሐፊው። ድብቁ ነው፣ እቅዳችሁ ለሰው አትናገሩ። ጸጥ ብላችሁ አንዴ ስትመቱ ምቱ እንደማለት ነው። ጸጥ ብላችሁ አንዴ አክሽን ስትወስዱ አክሽን ውሰዱ። ቢ አንፕሬዲክተብል። ቼዝ ላይ ትልቁ ነገር ይሄ ነው። እንግዲህ ፕላን ስታደርጉ ቀጣይ ይሄን ሊወስድ ይችላል ብሎ ካሰበ እሱ ተዘጋጅቶ ነው የሚጠብቃችሁ አይደል? አብራችሁ የምትጫወቱ ሰው። ስለዚህ እሱ እንደውም አንዳንድ ግራንድ ማስተር የሚባሉት 15 ይሄዳሉ እኮ የሚለው ጻፈ። እናንተ እዚህ ይሄዳል ብላችሁ ስትጠብቁ ሌላ ሳይድ ይወስዳሉ። ጀስት እናንተ ግን ወደዛ ሊሄድ ይችላል ብላችሁ እንድታስቡ አይምሯችሁ ማኒፑሌት አድርጉ። አይ ቀጣይማ ፊራ ወደ ግራ ይሄዳል ብላችሁ እንድታስቡት አድርጌ ቀኝ ከሄድኩኝ አምቢንግ ማስተር ማለት ነው። በአንዴ ብዙ ሙቮችን እያሰብኩኝ ኔክስት ሙቭ ማለት እሱ። ሰው እቅዳችሁን ፕላናችሁን በምንም ታምር ለማንም አታሳዩ። ጀስት ስታደርጉት አድርጉት። ይሄን ማድረግ ከቻላችሁ ቢዝነስ ዓለም ውስጥ ጥሩ ስትራቴጂ ማውጣት ትችላላችሁ የሚል ሀሳብ ጸሐፊው ይናገራል። ይሄ እንግዲህ 5 ሙቭ ነው። 6 7 8 ሙቭ እያላችሁ እናንተ በራሳችሁ መንገድ ልታሳድጉት ትችላላችሁ። እንግዲህ በፓትሪክ ቤት ዴቪድ የተጻፈው ወይ በፒቢዲ የተጻፈው መጽሐፍ ነው። በዚህ መንገድ አይቼዋለሁ። በጣም ደስ ብሎኝ ያነበብኩት፣ በጣም እንዴት ፓሽኔት ሆኜ ያነበብኩት መጽሐፍ ነውና እርግጠኛ ነኝ ይሄን መጽሐፍ እንደምትወዱት አልጠራጠርም። በጣም ሰፊውን ሀሳብ ማግኘት ከፈለጋችሁ መጽሐፉን ገዝታችሁ እንድታነቡት እጋብዛችኋለሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። መጽሐፉ እንዴት አያችሁት? ስለዚህ ቪዲዮ ስለዚህ ፕሮግራም ያላችሁን አስተያየት ከስር በማስቀምጥላችሁ የሶሻል ሚዲያ አማራጮች እየገባችሁ እንድጽፉልኝ ጠይቃለሁ። እንደተለመደው ቀጣይ ሳምንት በአዲስ ሀሳብ በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ